መጻ ቃል አቢይ እምሰማይ ዘይብ ኮነት መንግሥተ ዓለም ለእግዚአብሔር። ከወደ ሰማይ መንግሥት ለእግዚአብሔር ተሰጠች የሚል ቃል ይሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። ራእየ ዮሐንስ ትርጓሜ ምዕራፍ 11 ቁጥር 15 ደርሰናል። ይህንን ኃይለ ቃል ይዘን እንነጋገራለን። ጸሐፊው ዮሐንስ ወንጌላዊ ነው። እየነገረ የሚያጽፈው የእግዚአብሔር መልአክ ነው። መልአኩ ቅዱስ ሚካኤል ነው። ቅዱስ ሚካኤልን የሚልክ ዮሐንስን ደግሞ እንዲጽፍ የፈቀደ እግዚአብሔር ነው። ሲጽፍ እንደዚህ ይላል፣ ከወደ ሰማይ ይላል። ከወደ ሰማይ መንግሥት ለእግዚአብሔር ተሰጠች የሚል ቃል ይሰማል። በማቴዎስ ወንጌል ምዕራፍ 3 በማቴዎስ ወንጌል ምዕራፍ 17 ላይ መጻ ቃል እምሰማይ ዘይብል ዝንቱ ውእቱ ወልደ ዘአፈቅር ወሎቱ ስምዑ። ከሰማይ ቃል መጣ ይላል። ቃልም የምወደው ልጄ አንድም የወለድኩት ልጄ እርሱ ነው፣ እርሱን ስሙት የሚል ቃል መጣ ይላል። ማቴዎስ 3:13 ላይ ያለ ቃል ማለት ነው። እግዚአብሔር አብ እንዲህ አለ፣ ዝንቱ ውእቱ ወልደ ዘአፈቅር ወሎቱ ስምዑ። ከላይ ቃል መጣ፣ መጻ ቃል እምሰማይ ዘይብል፣ እንዲህ የሚል ቃል ከሰማይ መጣ ይልና ይህ በዮርዳኖስ የተጠመቀው ልጄ ነው ስሙት። ይህ ለማስተማር የመጣው የተጠመቀው ልጄ ነው እርሱን ስሙት የሚል ቃል መጣ ብሎ ማቴዎስ ጽፎ እናየዋለን። ባለራዕይ ዮሐንስ ደግሞ ከወደ ሰማይ መንግሥት ለእግዚአብሔር ተሰጠች የሚል ቃል ይሰማል። ምንድን ነው? መዝሙረኛው ልበ አምላክ ዳዊት በመዝሙር 2 ላይ እግዚአብሔር ይቤለኒ ወልዴ አንተ ወአነ ወለድኩከ ሰአል እምኔ ወበካ አሕዛበ ለርስትከ። እግዚአብሔር አለ ምን አለ? አንተ ልጄ ነህ፣ አሕዛብን ለርስት ሰጠው፣ ይልቁንም ወደ እኔ ለምን አሕዛብን ለርስት አድርጌ እሰጥሃለሁ ብሎ አለኝ እያለ ይናገራል። እዚህ ጋር ወደ መሲሁ ለመሲሁ ለእግዚአብሔር ወልድ ተሰጠች። ማን? መንግሥተ እግዚአብሔር ለመሲሁ። እንግዲህ ኢየሱስ ክርስቶስ በተወለደበት ዘመን ኢየሩሳሌም በሮም ቅኝ ግዛት ነበረች እና አይሁድ ይጠብቁ የነበረ እንደ ሰሎሞን እንደ ዳዊት በወንበር መጥቶ ሰራዊት ይዞ ነፃ ያወጣናል ብለው ይጠብቁ ነበር። እንደ ዳዊት ጎልያድን ገሎ፣ እንደ ሕዝቅያስ ጣዖት አቃጥሎ፣ እንደ ሰሎሞን ደግሞ በአባቱ ወንበር ነግሶ ጠላትን አስወግደው ይሆናል ብለው ይጠብቁ ነበረ ይልና ያ ግን አልሆነም። እነሱ በጠበቁበት መንገድ ሳይሆን በቤተልሔም ከድንግል ማርያም አምላክ ተወለደ። ሲወለድ ሰማያውያን መላእክት ከሰማይ ወረዱ፣ እረኞች ከጫካ መጡ፣ እንስሳት በበረቱ ተገኙ። በበረቱ ተገኙ። ይልቁንም ሰማያውያን መላእክትና ምድራውያን እረኞች ከአንድ ላይ ሆነው ለእግዚአብሔር ዘመሩ። መዝሙርም እንዲህ ይላል። ምንድን ነው የሚለው? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በሰማይ በመላእክት ማለት ነው፣ ልልናው ነው። በሰማይ በኢዮር በራማ በኤረር በመላእክት ከተማ፣ በምድር በደቂቀ አዳም ምስጋና ሆነ። ምን አይነት ምስጋና? እንዘ ኢየዐርቅም መንበረ ስብሐቲሁ፣ ከክብሩ ሳይጎድል ውስተ ማኅፀነ ድንግል ሀደረ ቃል፣ ወደ ድንግል ማርያም ቃል አደረ ወይም ወረደ። ከሥጋዋ ሥጋ ከነፍሷ ነፍስ ወሰደና ሰው ሆኖ ተወለደ። በፍቅር ተስቦ ዓለምን ለማዳን ሰው ለሆነ አምላክ ወይም አምላክ ለሆነ ሰው መላእክትና እረኞች አንድ ላይ ሆነው ዘመሩ ይላል። ይህን ነው የሚናገረው። ታዲያ በዚህ ጊዜ ኢየሱስ ስንል መድኃኒት ማለት ነው። መድኃኔ ዓለም ስንል ያለም መድኃኒት ነው። ክርስቶስ ስንል መሲህ ነው። እንግዲህ መሲህ የተቀባ ለማለት ተቀብቶ ይመጣል ብለው ሲጠብቁ ከድንግል ማርያም ተወልዶ ድንግል ማርያም ጸንሳውም ንጉሥ ነው፣ ተወልዶም ንጉሥ ነው፣ ቀራንዮ ተሰቅሎም ንጉሥ ነው። ኢየሱስ ናዝራዊ ንጉሥ አይሁድ ፊታቸውን
ጸፍቶ አፋቸውን ከፍቶ ንጉሳችን አይደለህም ብለው ከገረፉት ከሰቀሉት በኋላ ይሄ የተሰቀለው የናዝሬቱ የአይሁድ ንጉሥ ነው ብለው እንዲስቡ አደረጋቸው። የሚገርም እኮ ነው። ከቄሳር ውጭ ሌላ አምላክ አናቅም፣ ከሄሮድስ ውጭ ሌላ ገዥ የለም ብለው አድመው ከገረፉት ከሰቀሉት በኋላ በመስቀሉ ላይ የተሰቀለው ኢየሱስ ናዝራዊ ንጉሥ አይሁድ የአይሁድ ንጉሥ ነው ብለው ንጉሳችን አይደለም ከቄሳር ውጭ ሌላ ንጉሥ አናውቅም ካሉ በኋላ ሰቅለው ወቅተው ቸንክረው ንጉሳችን ነው። የሚገርም እኮ ነው። ይገርማል። ምን ይላል? በጎለ እንስሳ ተወዴ አማ ንግሱ ተወፈየ ይላል። በበረት ቢወለድም ንግስናው እዚያ ተነገራል። ሕፃኑ ሲወለድ ጨለማ ተወገደ፣ ብርሃን ተጥለቀለቀ። ሰማያት መላእክት መጡ፣ እረኞች መጡ፣ እንስሳት በበረቱ ዋስተዋቅው ወስትንፋሳ አድጎ ላይ በትንፋሳቸው አሟሟቁት ይላል። አየው፣ በቤተልሔም ሲወለድ ንግስናው ተገለጠ። በቀራንዮ በመስቀል ላይ ሲሰቀል የአይሁድ ንጉሥ ተባለ። ሲነሳ በአብይ ኃይል ስልጣን እንደተናገረ ተነስቷል። በዚህ የለም መላእክት መሰከሩ። ይህን ነው የሚናገረው። ወለመሲሁ አለ ለመሲሁ ለእግዚአብሔር ወልድ ተሰጠች ወይ ነግስ ለዓለመ ዓለም ለዘላለሙ ነግሶ ይኖራል። ዳንኤል 2:44 ዘካርያስ 14:9 ላይ የሚንቃል ነገር ለዘላለሙ ነግሶ ይኖራል። ዳዊትን እንጠይቀው መንግስቱ ዘለዓለም ወምኩናኑኒ ለትውልደ ትውልድ። የእግዚአብሔር መንግስት የዘላለም ናት፣ ግዛቱም ለልጅ ልጅ ነው። መንግስቱ ዘላለም ነድ መንግስቱ የዘላለም ነው፣ ግዛቱም የልጅ ልጅ ነው። ማን? እግዚአብሔር። እግዚአብሔር ለብሰ ሰባቱ ለብሰ እግዚአብሔር ነገሰ፣ ምስጋናውን ለበሰ። ምቅድመ ዓለም ወስከላለም ሀሎ እግዚአብሔር በመለኮቱ ሀሎ እግዚአብሔር በትስልስቱ ሀሎ እግዚአብሔር በመንግስቱ ከዓለም አስቀድሞ ዓለምን ፈጥሮ ዓለምን አሳልፎ በአንድነቱ በሶስትነቱ በመንግስቱ በመለኮቱ በሶስትነቱ እግዚአብሔር አለ። እኛ ያልነበርንበት ዘመን አለ፣ ያለንበት ዘመን አለ፣ የማንኖርበት ዘመን አለ። እግዚአብሔር ግን ያልነበረበት ዘመን የለም፣ የማይኖርበት ዘመን የለም። ስለዚህ ምን አለ? ለዘላለሙ ነግሶ ይኖራል። ማን? እግዚአብሔር ለዘላለሙ ነግሶ ይኖራል። በእግዚአብሔር ፊት ባለሟልነት ያሉ 24ቱ ሊቃናት በእግዚአብሔር ፊት በግንባራቸው ሰገዱ ይላል። ይርዕዱ ይላል አባ ጊዮርጊስ ዘጋስጫ አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ ይርዕዱ ይላል። አክሊላቸውን ያወርዳሉ፣ ምን ይላል? ይሰግዳሉ። ቅድመ መንበሩ እንዘ ይሰግዱ፣ እየሰገዱ ያመሰግናል። የትናንት አባቶቻችን ልብሳቸውን ቤተልሔም ላይ ቀይረው ዕቃ ቤት ላይ ቀይረው የቤተ ክርስቲያኑን ወንጨር ለብሰው ቀሚሱን ለብሰው ወደ ቤተ መቅደስ ሲገቡና 3 ጊዜ ይሰግዳሉ። ከሰገዱ በኋላ ገብተው ነው ልብሶ ተክኖ ለብሰው አገልግሎታቸውን የሚጀምሩ። እኛ ዘመን ላይ ግን አንገትን ቀለስ አድርጎ ዝም ብሎ ለቅዱሳን እንደሚገባ ስግደት የጸጋ ስግደትን በሚመስል መልኩ ለእግዚአብሔር የአምልኮ ስግደት ለቅዱሳን የጸጋ ስግደት አለ፣ እውነት ነው። ነገር ግን ግራ ገብቶናል። በቃ መለየት አልቻልንም ማለት ነው። በእውነት ግራ ያጋባንን ነገር እንዲያስወግድልን መልካም ፈቃዱ ይሆንልን። ምን ይላል? ወይቤሉ ለአኩተከ እግዚኦ እግዚአብሔር ዘኩሎ ትመልክ። አቤቱ ፈጣሪያችን እግዚአብሔር እናመሰግናለን፣ ሁሉን የምትገዛ በሁሉ ሙሉ የምትሆን። በሁሉ ሙሉ፣ እኛም ሙሉ አይደለንም። ዓለም 9 ናት፣ ሙሉ አትሆንም እንላለን አይደለም በዘልማድ ስንነጋገር። እግዚአብሔርን ግን አቤቱ ፈጣሪያችን እንዲህ ወይቤሉ ምንድን ነው? አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ፣ እየሰገዱ እንዲህ ይላሉ። ምን ይላሉ? ወይቤሉ ለአኩተከ እግዚኦ እግዚአብሔር ወኩሎ ትመልክ። አቤቱ ፈጣሪያችን እግዚአብሔር እናመሰግንሃለን፣ ሁሉን የምትገዛ ትመልክ፣ በሁሉ ሙሉ የሆንክ ሙሉ ነው እግዚአብሔር፣ በሁሉ ሙሉ። እንዲህ የሚገርም ረቂቁ ገዝፎ ሙሉ የሆነው በድንግል ማርያም ማኅፀን ተወስኖ አየነው እኮ ሙሉ የሆነው አምላክ በድንግል ማርያም ማኅፀን ተወሰነ። ረቂቁ ምን ሆነ? ገዘፈ። እስኪ አንድ ነገር እንዴ 20 ዓለማትን ፈጥሮ የሚገዛ 20 ዓለማት የማይጠቀልሉት የሚጠቀልላቸው ድንግል ማርያም የ15 ዓመት ብላቴና ወሰነችው። 20 ዓለማት አይወሰኑትም፣ እሷ ግን ወሰነችው። ረቂቁ ምን ሆነ? ገዘፈ።
ሙሉ የሆነ በምን ሆነ? በድንግል ማርያም ማኅፀን ተወሰነ። ይሄ ምን ሆነ? የዘላለም መንግስት ነው። ለዘላለም ምን አለ? ለዘላለም ነግሶ ይኖራል አለ። ለዘላለም ነግሶ ይኖራል አለ። ይህንን ነው የሚናገረው። ይቀጥልና ዘሃሎከ ወትሄሉ በውዳሴ ማርያም ዘሃሎ ይሄሉ ይላል። ዘሃሎከ ወትሄሉ አለ። ደግሞ ራእይ ላይ ቅድመ ዓለም የነበርህ ዓለምን አሳልፈህ የምትኖር ቅድመ ዓለም የነበርክ ዓለምን አሳልፈህ የምትኖር አልፋና ኦሜጋ ቅድመ ዓለም የነበርክ አሁን ያለህ ዓለምን አሳልፈህ የምትኖር እኛ ያልነበርንበት ዘመን ነበር ያልነበርንበት አሁን ያለንበት አለ የማንኖርበት ዘመን ነበር። እግዚአብሔር ግን ያለ የነበረ የሚኖር እግዚአብሔር ሁሉን የሚገዛ ሁሉን የሚያኖር በሁሉም ሙሉ የሆነ ቅድመ ዓለም የነበረ ዓለምን አሳልፈህ የምትኖር ቅድመ ዓለም መስቀል ዓለም ያለው እዚህ ጋር ነው። ቀጠለና እስመ አንሳይከ ኃይለከ አብየ ወረሳይከ መንግሥተ ስራህን ሰርተሃልና መንግስትንም እጅህ አድርጋልና ስራህን ሰርተሃልና መንግስትንም እነሆ እጅ አድርገሃልና ወአሕዛብሰ ተሙ አሕዛብ ግን ተበሳጩ ተቆጡ ይላል። ተቆጡ ይልና እስመ በጾሙ መዓተከ ፍርድህ ደርሶባቸዋልና እንደ ሰኔ ሹም ወይም እንደ ዝናብ ወይም እንደ እንግዳ ደራሽ ወይም እንደ ማዕበል ፍርድ ደርሶባቸዋልና አሕዛብ ተቆጡ አጉረመረሙ። አሕዛብ ግን ተበሳጩ አንጎርጎሩ ይላል። አንጎረጎሩ ወይም ደግሞ አንጎራጎሩ ወይም ደግሞ ተበሳጩ ወይም ደግሞ ተቆጡ የሚለውን ይገልጣል ማለት ነው። ይቀጥልና ፍርድህ ደርሶባቸዋልና ካለ በኋላ ሙታነ ሥጋ ሙታነ ሕሊና በሚፈርድባቸው ገንዘብ የሚፈረድባቸው ጊዜ ደርሷልና ሙታነ ሥጋ ሙታነ ሕሊና በሚፈረድባቸው ገንዘብ የሚፈርድባቸው ጊዜ ደርሷልና። ለዚህ ነው በሚያልፈው ገንዘብ የማያልፈውን እግዚአብሔር እንዳናጣ በምናጣው ገንዘብ ዘላለማዊ ፍርድ እንዳያገኘን የእግዚአብሔርን ለእግዚአብሔር የነዳያንን ለነዳያን የሰዎችን ለሰዎች የራስን ለራስ ማድረግ የምንችልበት አይምሮ ለቦ ያስፈልጋል ማለት ይህ ነው። በሚያልፍ ገንዘብ ተጣልተን ተጨቃጭቀን ተጋለን ዘላለማዊ ፍርድ እንዳያገኘን የሚለውን ይተረጉማል። ሙታነ ሥጋ ምን ማለት ነው? በቁም እየተጓዙ ሕያዋን ነፍስ ያላቸው ሥጋ ያላቸው ግን የሞት ማለት ነው። እንደገና ሙታነ ሥጋ በመቃብር ያሉ የሚለው ይቀጥልና ሙታነ ሥጋ ሙታነ ሕሊና ሙታነ ሥጋ ነፍስና ሥጋ የተለየባቸው ሙታነ ሕሊና ቆመው እየተጓዙ ለምሳሌ አዳም እንውሰደው። በ7 ዓመቱ ሞተ። ምንድን ነው? ከእግዚአብሔር ተለየ ማለት ነው። እግዚአብሔር የተለየው ሰው ማለት ነው። በቁሙ የሞተ ማለት ነው። ሥጋ አለው፣ ነፍስ አለው፣ ይናገራል፣ ይወጣል፣ ይገባል፣ ይበላል፣ ይጠጣል፣ ይለብሳል። ግን ከእግዚአብሔር የተለየ ሕይወት ያለው ሙት ይባላል። ሙታነ ሥጋ ስንል ደግሞ ሥጋ ወደ አፈርነቱ ነፍስ ደግሞ ወደ ፈጣሪዋ ሄደች ማለት ነው። ሙታነ ሥጋ ሙታነ ሕሊና በሚፈርድባቸው ገንዘብ የሚፈረድባቸው ጊዜ ደርሷልና እግዚአብሔር እንዳይፈርድብን መልካም ፈቃዱ የሆንልን። ለወዳጆች ለነቢያት፣ ለሐዋርያት፣ ለምዕመናን ዋጋቸውን የምትሰጥበት ጊዜ ደርሷልና በዋጋ ተገዝታችኋል አለ ቅዱስ ጳውሎስ። ለማን ነው? ለወዳጆችህ፣ ለወዳጆች ለምትወዳቸው በደብረ ጽዮን ከፍ የምታደርጋቸው የጠራቸው ለወዳጆችህ ለነቢያት፣ አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት በመጋዝ የተሰነጠቁ በአንበሳ አፍ ውስጥ ያደሩ ወደ ጉድጓድ የተወረወሩ በአርጩሜ የተገረፉ በጊንጥ የተበሉ ለወዳጆችህ ለነቢያት ለሐዋርያት ተዘቅዝቀው የተሰቀሉ አንገታቸውን የተከለሉ ጀርባቸውን የተገረፉ የድንጋይ ናዳ የወረደባቸው አፍንጫቸው የተቆረጠ ከንፈራቸው የተጋጠጠ ጆሮአቸው የተቆረጠ እጃቸው የተቆራረጠ እግራቸው የተዋጠጠ እነዚህ ሐዋርያት ወዳጆቹ ለሐዋርያት ለምዕመናን በሃይማኖታቸው ምክንያት የሚቃጠሉ ከደብር ወደ ደብር ከቦታ ወደ ቦታ ከቅዱሳን ወደ ቅዱሳን ከመላእክት ወደ መላእክት እያሉ ከጾም ወደ ጾም ከክብር ወደ ክብር እያሉ ለሚጓዙ ምዕመናን ወገኖች ዋጋቸውን የምትሰጥበት ጊዜ ደርሷልና
ይልና ወደ እለ ይፈሩ ስመከ ለንዑሶሙ ወለአብዮሙ ስምህን ለሚፈሩ በስምህ ለሚያምኑ ዋጋቸው ስምህን ለሚፈሩ እነግሮሙ ስመከ ለአኀዊየ ለወንድሞች ስምህን እነግራቸዋለሁ። ማን ብለህ? እግዚአብሔር። አዎ ያለ የነበረ እግዚአብሔር ዘላለማዊ እግዚአብሔር። ማን ብለህ? አማኑኤል እግዚአብሔር ከኛ ጋር። ማን ብለህ? ኢየሱስ መድኃኒት። ማን ብለህ? ክርስቶስ አዳኝ። ማን ብለህ? መድኃኒዓለም ያለም መድኃኒት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። አዎ ስምህን ለሚፈሩ በስምህ ለሚያምኑ ዋጋቸው ነው። ለታላቁም ለታናሹም ትሰጣቸው ዘንድ የዕድሜ የማዕረግ ይሁን እንጂ ለሁሉም እያንዳንዳቸው ዋጋቸውን ትሰጣለህ። የምትሰጥበት ጊዜ ደርሷል ይልና ወከመ ትኮንኖሙ ለእለ ያማስርዋ ለምድር ምድር ሰውነታቸውን በኃጢአት የሚያሳድፏትን በሚያሳድፉ ትፈርድባቸው ዘንድ የምትፈርድባቸው ጊዜ ደርሷልና። ሰውነታቸው ለሚያሳድፉ የኃጢአት መናኸሪያ፣ የተንኮል መናኸሪያ፣ የሌብነት መናኸሪያ ላደረጉ ሰውነታቸው እግዚአብሔር ቤተ መቅደሱ ነው የጣዖት ማደሪያ ያደረጉ የሰይጣን መናኸሪያ፣ የቂም የበቀል የጥላቻ መናኸሪያ ያደረጉ የእነሱን ምድር ሰውነታቸውን በኃጢአት የሚያሳድፉትን አንድም ያሳደፉትን በሚያሳድፉ ተፈርድባቸው ዘንድ የምትፈርድባቸው ጊዜ ደርሷልና። እንደማን? እንደ ኖህ ዘመን ሰዎች። መዝሙር 2:1 መዝሙር 5:12 ላይ ሙሉ ታሪክ አለ። የኖህ ዘመን የነበሩ ሰዎች እግዚአብሔር ከሰማይ ሆኖ ወደ መሬት ሲመለከት እነሆ ሰዎች በአምልኮ ጣዖትና እግዚአብሔርን በዝሙት በድለውት ነበርና ሲመለከት አንድ ንጹሕ አልነበረም። ኖህን ግበር ታቦተ በዘትድኅን የምድንበትን መርከብ ስራ፣ አንተና ቤተሰብ 8 ነፍስ አካሄዳችሁን ከኔ ጋር አድርጋችኋል። ሌላውን ዓለም ግን በንፍር ውሃ አጠፋለሁ፣ መርከብ ስራ አለው። ሰራ። 8 ነፍሳት በመርከብ ዳኑ። ሌላው ግን በፈላ ውሃ አለቀ። ይህንን ነው እንግዲህ በሰሩት ኃጢአት ተፈረደባቸዋል። ተፈረደባቸው። ይህን ይገልጥና ወእምዝ ተርወ መቅደሱ ለእግዚአብሔር ዘውስተ ሰማይ፣ ከዚህ በኋላ በሰማይ ያለ የእግዚአብሔር መቅደስ ተከፈተ አለ። መንግሥተ ሰማያት ተሰጠች ሲል ነው። ምን ማለት ነው? ከዚህ በኋላ የራእይ 11:19 ላይ ምን ይላል? ከዚህ በኋላ አለ። ከዚህ በኋላ በሰማይ ያለ የእግዚአብሔር መቅደስ ተከፈተ። ለዚህ ነው በምድር ያለ ቤተ ክርስቲያን ቤተ መቅደስ ቢቃጠል ሰማያዊ መቅደስ አለ። በምድር ያሉ ካህናት ቢያልቁ 24ቱ ካህናተ ሰማይ በሰማይ ያሉት አሉ። በምድር ያለው ምስጋና ቢቋረጥ የማይቋረጥ ዘላለማዊ ምስጋና በሰማይ አለ። በምድር ያለው ጽላት ቢቃጠል ቢሰበር ቢሰረቅ ሰማያዊ ጽላት አለ። ለዚህ ነው ባለ ራእዩ ከዚህ በኋላ በሰማይ ያለ የእግዚአብሔር መቅደስ ተከፈተ አለ። ምንድን ነው? መንግሥተ እግዚአብሔር ለልጆቹ ለወዳጆቹ፣ ለነቢያት፣ ለሐዋርያት፣ ለምዕመናን፣ ለሊቃውንት የምትሰጠዋ መንግሥተ እግዚአብሔር። ለዚህ እኮ ነው ሐዋርያት ሲገረፉ፣ ሲገደሉ፣ ሲሰቃዩ፣ ሰማዕታትም መከራ ሲያዩ፣ ጻድቃንም ከነጽድቃቸው ሲራመዱ፣ ባሕታውያን ይህ ሁሉ ዓላማው የሚሮጡ ሰዎች ዋንጫ ፍለጋ ዋንጫ ሽልማት ሲያገኙ፣ በዚህ በሃይማኖት ተጋድሎ ግን ሰዎች የሚያገኙት የእግዚአብሔር መንግሥት ቁልፍ ነው። በውስተ ፍስሐሁ ለእግዚእከ፣ አንተ መልካም አገልጋይ በትንሹ ዕድሜ ታምናሃልና ወደ ረዥሙ ዕድሜ ወደ መንግሥተ እግዚአብሔር በውስተ ፍስሐሁ ለእግዚእከ፣ ወደ ጌታ ደስታ ግባ። አየው ይህን ይናገራል ይልና ዋስተራየ ታቦተ ሕጉ ለእግዚአብሔር እንተ ውስተ መቅደሱ፣ ሕጉን ጠብቃ የምትኖር ምእመን መንግሥተ ሰማይ ወርሳ ከብራ ታየችላል። መጀመሪያ መቅደሱ ታያል። በመቅደሱ ውስጥ ሕጉን ጠብቃ የምትኖር ምን ታየ ነው? ጽላቱ ታየ ነው እኮ የሚለው። ዋስተራየ ታቦተ ሕጉ ለእግዚአብሔር፣ የእግዚአብሔር ታቦት ማለት ማኅደር ነው። በማኅደር ውስጥ ያለው ጽላት ነው። በጽላቱ ላይ ያለው 10 ሕግ ነው። 10ሩ ሕግ ጽላት ታየ ይላል። በሰማይ ያለው ቤተ መቅደስ ታየ። በሰማይ ያለው ማኅሌት ታየ። በሰማይ ያለው ቅድስት ታየ። በቤተ መቅደሱ መኖሩ ታየ። በመኖሩ ላይ ታቦቱ ታየ። በታቦቱ ውስጥ ጽላቱ አለ። በጽላቱ ላይ ሕጉ አለ። ይታየ ነው የሚለው። ወመጻ መብረቅ ወቃለ ነጎድጓድ ወድልቅልቅ ወበረድ አብይ፣
መብረቅ፣ ነጎድጓድ፣ ድልቅልቅ፣ በረድ ሆነ አለ። መቅሰፍተ ኃጥአን ታዘዘ፣ ህልፈተ ዓለም ሆነ። አንድም ወእምዝ ቃል ስግው ጎኑን ተወጋ ወአስተራየት ሕጉን የምትጠብቅ ምእመን ከጎኑ በፈሰሰ ውሃ ተጠምቃ ከመንፈስ ቅዱስ ተወልዳ ከብራ ታየች። ስብከተ ሐዋርያት ትምህርተ ተአምራት ተደረገ ይላል። አዎ በመስቀል ላይ ተንጠልጥሎ ግርፋት ተገርፎ ወምጣጤ ጠጥቶ በቅንዋት ተቸንክሮ ጎኑን በጦር ሲወጋ ከጎኑ የወጣው ማየገቦ እነሆ አዎ ለጥምቀታችን ደመ መለኮቱ ደግሞ ለሕይወታችን ሆነልን የሚለውን ይተረጉምና ከወደ ሰማይ መንግሥት ለእግዚአብሔር ተሰጠች የሚል ቃል ሰማሁ። ራእይ ዮሐንስ ምዕራፍ 11 ቁጥር 15 እስከ 19 ያለው ኃይለ ቃል ይህን ይመስላል። ቀጣይ ወደ ምዕራፍ 12 እንገባለን። ክብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። የጀመርነውን ጾምና ሱባኤ በሰላም አጠናቀን ለብርሃነ ትንሣኤው እንዲያደርሰን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ሰብስክራይብ፣ ላይክ፣ ሸር አድርጉ። ፎሎ አድርጉ። እንማማ። እግዚአብሔር አስተማሪ ነው። በትንሿ መስኮት ትልቁ የእግዚአብሔር ሐሳብ ይነገራልና ሁላችንንም ተምረን የመንግስቱን እንድንወርስ የአምላካችን መልካም ፈቃዱ ይሆንልን።